እኔ ግን የመሰለኝ ያወሬ አትብዛ ሳይሆን ሌላ ሰው ነው። አትብዛ ቲክቶክ ላይ አትብዛ እንደ ይኸውልህ እሱ በሆነ አቅጣጫ ልክ ሊሆን ይችላል። በሆነ አቅጣጫ ለምሳሌ ስራ የመድረክ ስራ ከሆነ ምናምን ከሆነ ከበዛ ሰዎች ነገ ከነገ ወዲያ ኮንሰርት ላይ ገባ የስ ብርቅ አይሆንባቸውም ነው የቀኑ እዚህ ላይ ካለ ነገ ጠዋት ኮንሰርት ቢያቀርብ አሁን እሱ ብርቅ አይሆንባቸውም። ግን ነው ይሄ ግን አርቲስቶች ልክ ኮንሰርት ሲያቀርቡ አሁን ለምሳሌ ቴዲ አፍሮ ቢያቀርብ ኤፍሬም ቢያቀርብ የሆነ አርቲስት ትልቅ አርቲስት ቢያቀርብ ሁሉም ሰፍ ብሎ ነው የሚያዩ። ለምን ግን ምን መሰለህ አሁን ግን እንደዚህ ይሰራል ብዬ አላስብም። ድሮ ይሰራል እሱ ይሰራል። እግዚአብሔር አይደለም ስማኝ ራስን መገደብ ሊሚት ማስያዝ ምናምን ነገር በጣም ቆንጆ ነገር ነው። እሱ እስከ ዘላለሙ መሄድ ነገር ነው። ግን ይሄ ሶሻል ሚዲያ ይሄ ፕላትፎርም ግን በጣም የተለየ ነገር ነው። በጣም እንግዲህ ታረጋግጥ ግን ሰው ይሰለቻል። በተለይ እንደዚህ አሁን ቅድም ከዚህ በኋላ የትኛውም ቲክታከር እንደው የቴዲ አፍሮ ዘፈን መጥቷል ለ2 ዓመት ዘፈን እንዳትወጡ ምናምን አልኩ ለቀልድ። እንዴ ዮማሪዮስ አሉኝ። ዮማሪዮስ እኮ ቲክታከር አይደለም ዘፋኝ ነው። አየህ አይደለ? ሰው እንደዛ ነው የሚያስበው። ገባ አይደለ? ሰው እንደዛ ነው የሚያስበው። በየቀኑ እዚህ ጋር ሲያየው አቦ ሰለቸኝ ይሄ ልጅ ምናምን አቦ እንትን አለኝ ማለት ይጀምራል። ጌታ ምስክሬ ለመሰል እኛ ስልቹ ነን በተፈጥሯችን። እኛም እኮ እንሰለቻለን። አዌ ባሪያ ሰለቸኝ ይለዋል እኮ ምንም እኮ አይገርምም። ገባ አይደለ? እሱ መብዛት የለበትም ነው። እኔ በጥሩ መንገድ ነው ባይዘው ያየው። እሱ ልክ ነው። ልጁ ደግሞ አስቆይ ነው የሚያደርገው ነገር ግን እንደ ስማርት ሰው ግን አጠቃቀሙን ግን ከባነንክበት በጣም ያበደ ነገር ነው። እሱ እሱን እኮ ነው የምልህ። ባራዳሙ አለው ትልና ቀይር ያለው እንትን አለው ትልና የለው እንዴ ትልና ይኸው አይደለ ልክ አይደለ እኔ እኮ አይምሮ እኮ ከባድ እኮ ያ ነው መሆን አለበት። ያ ደግሞ ጭራሽ ደግሞ መጥፋት ደግሞ የለም ከሚዲያው እንዴ ነው ጌም ስትጫወት ምን ስትል አሁን ነገር ጣት አንዱ ጌመር ትለምደውና ማለት ነው ዮማሪዮስ ባላየ አልፈ ይተቀጣ ካልተቀጣ ምን ካላልክ ምናምን ብለህ ትሰድበዋለህ። አቦ አይቀጣልኝም እንደና ማለት ትጀምራለህ። ያ ማለት አይደለም። እሱን ነው የምልህ። እሱን ነው አለው ነው ማለት አለበት። ኦሬንዶ ነው ማለት አለበት። ደደብ ታው ደግሞ ምን አባኑ አስሪ ኮሜንት የምትጽፈው በጣም ምን ሆነህ ነው? ምን ሆነህ ነው? ነዘረች በታት የጅል አለቃ ሲያስጠላ አያዩ ነው። ከቅድም ጀምሮ እያዩ ነው። ገባው ደግሞ ዛሬ ጠጭ እስቲ አይዞሽ የኔ እናት በጣም የምትጎዳው ቶሎ አይዞሽ እግዚአብሔር ካንቺ ጋር። ምን ይደረጋል? ሰው ፈልጓ ከምታፈጡብኝ አንገባም ግን አረ እዚህ ውስጥ አሚን ዳብ ነው ምናምን አንድ አለ ልጅ